ያው ክብሩን እግዚአብሔር ይሰደው። እንደው አንድም ነገር ያልኳቸው ነበር እኔ ጋር ያሉትን ቤተሰቦች እኔ ጋር ያሉትን ሰዎች ያው እግዚአብሔር ሞገስ ይሁን እያልኳችሁ ነው። ከነ ኃጢአት ከነ በደል ከነ ትቢያችን የሚያነሳ አምላክ ልዑል የሆነ አምላክ እንዳለን ጓደኛ የሚሆን ወንድም የሚሆን ከወንድም በላይ ደግሞ አባት ከአባት በላይ ደግሞ ልክ እንደወለደ እናት የሚንሰፈሰፍ አምላክ እንዳለን አዎ በድለናል፣ አዎ ቀጥፈናል፣ አዎ ዋሽተናል፣ ሰርቀናል፣ ዘሙተናል። ነገር ግን ከናጢያታችን እግዚአብሔር ቤት ይሻለናል እያልኳቸው ነው። 2000 ዘመናት የተሰበከውን ስብከት ንስሑ ወእመኑ እስመ ቀርበት መንግስተ ሰማያት መንግስተ ሰማያት ቀርባለችና በቅዱስ ወንጌል አምናችሁ ንስሐ ግቡ የምትለዋን ቃል ወጣቶችን እያስረዳው ነበር። እኔ እግዚአብሔር ለሁላችን ልብ ይስጠን። ትልቁ ነገር አውቃለሁ ከማለት ይልቅ አላውቅም ብሎ በማወቅ ውስጥ መደበቅን የመሰለ ነገር የለም አይደለ? እግዚአብሔር ሞገስ የሆነው ሰው ወይም እግዚአብሔር በውስጡ ያደረበት እግዚአብሔርን የተማመነ ሰው ከየትኛውም ከማይነጋ ጨለማ ያመልጣል። ከየትኛውም ሰፊ ከሆነ መውጫ መሰላል ካለው ወይም ከታጣለት ጉድጓድ እግዚአብሔር እንደሚያወጣ ያጫወትኩ የነገርኳቸው ነበርና ያው ልብ ይስጠን አይደለ እግዚአብሔር። አሜን አሜን። አረ ቀጥሎ እሱን ነገር ቁጥራቸው እየጨመረ እየሰሙ ነው ያሉት ነቤቴ ቁጥራቸው እየጨመረ እግዚአብሔር ባለሞገስ ነው። እኔም እሱም ጋር ያላችሁ ሰዎች ይመስለኛል አብዛኛው ያው እድሜው ከፍ ያለና ወጣት ነው ያለው አይደል ያለው። እግዚአብሔርን ስትይዙት እግዚአብሔርን ጓደኛ ስታረጉት ያን በመስቀል ላይ ከቤተልሔም እስከ ቀራንዮ ዋጋ እየከፈለ 6666 ጊዜ ትል እስኪያወጣ ድረስ ገላው የተገረፈን አምላክ እርጥብ መስቀል ይዞ እርጥብ እንጨት ተሸክሞ ስለኔና ስለናንተ ዋጋ የከፈለ በቀራንዮ ያንን አምላክ ያንን በግ ለኔና ለናንተ ከመዳን ምክንያት አልፎ እረኛ የሆነ ነው። የታረደን በግ ነው። ከኋላችሁ የምትደገፉት ከፊታችሁ እየመራ እኔ ያለው ልጆቼ የሚል አምላክ ስላለን እንዳትፈሩ ግዴላችሁም። ከናጢያታችን እግዚአብሔር ቤት ይሻለናል። እግዚአብሔር የከፈተውን ጉሮሮ ሳይዘጋው ያድርም። ጊዜ ስጡት፣ ቦታ ስጡት፣ አድምጡት። ውስጣችሁና ልባችሁን አድምጡት። እኔ በድያለሁ ለእግዚአብሔር አልገባም፣ እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ ዝሙተኛ ነኝ እያላችሁ ከእግዚአብሔር ቤት በራቃችሁ ቁጥር ያቺ የነገርኳችሁ ቀን እየመጣች ትመጣለች። መቃረቢያዋ ንስሑ ወእመኑ የተባለችባት ቀን ያቺስ መቀርበት መንግስተ ሰማያት የተባለች ከኋላችሁ የምትደገፉት ከፊታችሁ እየመራ እኔ ያለው ልጆቼ የሚል አምላክ ስላለን እንዳትፈሩ ግዴላችሁም። ከናጢያታችን እግዚአብሔር ቤት ይሻለናል። እግዚአብሔር የከፈተውን ጉሮሮ ሳይዘጋው ያድርም። ጊዜ ስጡት፣ ቦታ ስጡት፣ አድምጡት። ውስጣችሁና ልባችሁን አድምጡት። እኔ በድያለሁ ለእግዚአብሔር አልገባም፣ እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ ዝሙተኛ ነኝ እያላችሁ ከእግዚአብሔር ቤት በራቃችሁ ቁጥር ያቺ የነገርኳችሁ ቀን እየመጣች ትመጣለች። መቃረቢያዋ ንስሑ ወእመኑ የተባለችባት ቀን ያቺስ መቀርበት መንግስተ ሰማያት የተባለችዋን ነገር እየሮጠች እየመጣችብን ስለሆነ ስለ ነገ ማናችንም አናውቅም። ነገ የሥላሴ ምስጢር ነው። የኔና የናንተ የተፈቀደልን እድል ዛሬን ተቀድሶ መኖር ስለሆነ እግዚአብሔር በፈቀደልን እንኖር እና ምስኪን ደጋግመን ንስሐ እንግባ። በዚህ ጉዳይ ሰፋ አድርገለት ትነግራቸዋለህ። ከነ በደላችን ከነ ኃጢአታችን ከነ ድፋችን እኔም ልደትዬም እናንተ ፊት ምናልባት ትልቅ ቦታ ሰጣችሁ ሊሆን ይችላል። እኛና እግዚአብሔር የምናውቀው ግን ነገር ግን በሰው ፊት ጠረን ቢኖረው ከእናንተ ፊት መቀመጥ የማያስችል ኃጢአት አለን። ሁላችንም ጻድቅ የሆነ ሰው የለም። እግዚአብሔር የልብን የሚያይ የልብን የሚመለከት ውስጥን የሚመረምር ኩላሊትን ውስጥን የሚያይ አምላክ ስላለን ተስፋ እንዳትቆርጡ። የሚታመን አምላክ ነው። በሁኔታ ውስጥ የማይጠረጥ እሱ እኮ እንዲህ ነው የማትሉት አምላክ ነው። ሰውን ብትደገፉት ቀርካሃ ነው። ቀርካሃ ታውቃላችሁ? ሸንበቆ ብትደገፉት የሚቀነጠስ ተቀንጥሶ ስብርባሪውና ጨርፍራፊው የሚወጋ ገላን የሚቀድ የሚያደማ ሰውነትን የሚተረተር ስለሆነ በሰው ብዙ ተስፋ የሰጣችሁ ሳይሆን እግዚአብሔርን ተደገፉበት። እንባችሁን ሂዱና አብሱበት። ከነበደልሽ ከነቀሚስሽ ሂጂና እግዚአብሔር ቤት አልቅሺ። ነበደልሽ ከነቀሚስሽ ሂጂና እግዚአብሔር ቤት አልቅሺ። ወዳጅ ስጠኝ ብላችሁ ለምኑት። መልካም ጓደኛ ስጠኝ ብላችሁ ለምኑት። አንዳንዴ ደግሞ መልካም ሆናችሁ ለመገኘት ደግሞ ለጓደኞቻችሁ እናንተ መልካም ሆናችሁ ተገኙ። ግዴታ መልካም ጓደኛ ስጠኝ አትበሉት። መልካም ሁኑ እናንተ ለጓደኞቻችሁ መልካም በመሆን ኑ ዛሬ እንብላ፣ ዛሬ እንጠጣ፣ ዛሬ እንስከር፣ ዛሬ እናመንዝር፣ የሆነ ቦታ እንሂድ ተባብለናል ሁላችን። አሁን ግን ከነበደላችን እግዚአብሔር ቤት ይሻለናል። እየተቀደስን እንኑር። ዘመን እያለቀብን ነው። ስለነገ የምናውቀው ነገር ስለማይኖር እየተመለስን። ትልቁ ነገር ራስን ከማደስ ይጀምራል።
ትልቁ ነገር ራስን ከማስተካከል ይጀምራል። ከመታመን ለራስ ይጀምራል። ፈሪሃ እግዚአብሔር ያለው ሰው ለመሆን ሞክሩ። እግዚአብሔርን ፍሩት፣ ታዘዙት። አዎ መሐሪ ነው፣ አዎ ይቅር ባይ ነው፣ ሁሌ ይቅር ይላል። ነገር ግን አንድ የሆነው ኢየሱስ ክርስቶስ አንድ የሆነው እግዚአብሔር ሊቀጣ ከተነሳ አርጩም አያነሳም፣ አርጩም አይቀነጥስም፣ ጅራፍ አይመዝም፣ አለንጋ ካልጋ ስራ ያወጣ ከቀጣ ዳግም ምሕረት የማይኖረው አምላክም ስለሆነ እንደ ትዕግስቱ ጫማ እንለካካው፣ ትከሻ እንደፋፈር። እያከበሩ እየፈራ ነው፣ ዝቅ እያልን ከአንገት ዘንበልበል እያልን ጎንበስ ያልን እግዚአብሔርን ለምነው ጸሎት እንጸልይ። እንደ ወጣት በዚህ ዘመን አራዳ እንደሚባል ሰው ወደ እግዚአብሔር ቤት መመላለስ ነው ትልቁ ነገር። እያጠፋው ከአባቴ ቤት አልጠፋም ብላችሁ ራሳችሁን አሳምኑት። እያጠፋው ከአባቴ ከአምላኬ ከሆነው ከኢየሱስ ክርስቶስ ቤት ደጅ ማን ነው ጎትቶ ሊነቅለኝ የሚችልን ነገር በውስጣችሁ አሳድሩት እንጂ እኔ በደለኛ ነኝ፣ እኔ ድፋም ነኝ፣ እኔ ንጹህ አይደለሁም፣ እኔ ጠረኔ ይሸታል፣ እኔ በደሌ ይሸታል እያላችሁ ከእግዚአብሔር ቤት አትጥፉ። ሁልጊዜ ተነጋገሩ ከራሳችሁ ጋር። በጸሎት የምትለምኑ የምትሹ ሰዎች ሁኑ። እግዚአብሔር ያዳምጣል። እግዚአብሔር አለ ከኋላችሁ ነው ያለው። ስላልታየ አይደለም አትክፉት። ሊምራችሁ እየመጣ መንጦ ላይ ታትዝጉበት። መስኮት አትቀርቅሩ፣ በር አትቆልፉበት። በተዘጋ ቤት ውስጥ ሊምር እየመጣ አምላክ እያንኳኳ ነው። መድኃኒዓለም ከደጃችሁ ላይ ያለ፣ ክፈቱለት፣ ግቡ። ይግባ ቤታችሁ ላይ። የልጅነታችን አምላክ ነው ያ የማይለወጠው። እኛ አደግን፣ እኛ ከፋልን፣ እኛ ተለወጥን እንጂ ያ ያልተለወጠው አምላክ፣ ያ ያልተቀየረው የልጅነታችን አምላክ የታረደው በግ ኢየሱስ ክርስቶስ ራሱ ነው። የተቀየረ ነገር የለው። እያመን ነው ራሳችንን እያደስን መልካም እየሆነን መልካም ጓደኛ የምናገኝ በጸሎት ንስሐ እየገባን። ንስሐ ቁስልን ትፈውሳለች። ጾምና ንስሐ የሚጾም ሰውና የሚጸልይ ሰው ንስሐ የሚገባ ሰው በዚህ ዘመን አውቆበታል፣ አሸንፏል። ብዙ ነገር ማምለጥ ችሏል። በዚህ ዘመን በቃ የሚያውቅ ሰው ማለት እሱ ነው። ስትመርጡ ለእጮኝነት ስትመርጪ ጓደኛሽ ምን አለው? ለእጮኝነት ስትመርጣት መስፈርቷ ምንድን ነው? መስፈርታ አንተ ጋር ያለው ነገር ምንድን ነው? እግዚአብሔርን መፍራቷን፣ በእግዚአብሔር ቤት መታነጿን፣ ፈሪሃ እግዚአብሔር መኖሯን፣ ነገ ብታገባት ሚስት የምትሆንን ቤት ውስጥ የምታስቀምጣት ሴት የምትሆንን ሳይሆን ሚስት የምትሆንን ነገ በጤነኛ ልጆች እግዚአብሔር ሲባርኩልህ እናት መሆን የምትችለው እንዲሰጥህ ዳርና ዳር ወደ ቀኝና ወደ ግራ እየተመለከትክ ዝግጁ ነኝ ስላልክ አይደለም እግዚአብሔርን በትዕግስት እየለመንከው። ረዳት ጓደኛ ፍጠርልኝ እያልክ እየጠየቅ አንቺስ ምን አለው የሚለው ነገር እግዚአብሔርን ያስቀድማል ወይ? ለፈጣሪው አንገቱን ዘንበል ያደርጋል ወይ? ይታዘዛል ወይ? ያንን ሰው የት ነው ማግኘት የሚችለውን ነገር ከእግዚአብሔር ጋር ብቻ ነው ኮሚኒኬት ልታደርግ የምትችል። እግዚአብሔር የሚሰጥሽ ያንን ሰው ልብሽ ቅን ሲሆን ስትለምኝ ስትማጽኝ ነው። መጽሐፈ ምሳሌ እንደገለጣት ያችን ልባም ሴት ለመሆን ዴይ ቱ ዴይ እንትን ይኖርሽ፣ ለራስሽ ክብር ይኖርሽ። አንቺ ያላስከበርሽውን አንቺ የናቅሽውን ገላና አጥር ከአንቺ ተርፎ መናቁ ለአባትሽ ይተርፋል። ለወላጅ አባትሽ ያንን ማዲያት ለማስጠፋት የሁላ ዋጋ የከፈለልሽን አባትሽን የምታሳዝኝ ሴት እንዳትሆኚ። አንተም ወንድሜ እናትህ ጎንብሳ ውሃና ጎመን የሸጠች ያሳደገችን ጎንበስ ብላ ልጅ አለኝ ብላ የምትተማመንህን አምላክ የምትተማመንብህን እናትህን የዚህች ልጅ ወይም የዛች ልጅ ለመባል አንገት እንዳታስደፋት። ቀና ብላ ደረቷን የምትነፋ እናት እንድትኖርህ እግዚአብሔርን ያን ልባም ሰው አድርገኝ ለእናቴ የምደርስላት ያልክ እግዚአብሔርን ለምነው ተማጸነው። በጓደኛ ስትፈልጉ፣ ወንድም ስትፈልጉ፣ ወዳጅ ስትፈልጉ ሮጣችሁ ወደ እግዚአብሔር ቤት ሂዱ። የሆነ ነገር ሲደርስባችሁ ሂዳችሁ ለሐሜት እንደዚህ ያደረገኝ በደልኩት ሄድኩበት ሳይሆን ለእግዚአብሔር ሩጡና ነገሩት። እግዚአብሔር በቀላችሁን ይበቀልላችሁ። እሱ ልብ ይስጣቸው። ብትችሉ ለጠላቶቻችሁ ወይም ደግሞ ይሄ ለጎዷችሁ ክፋት ላደረሱባችሁ የማይፋቅ ጠባሳ ልጠውባችሁ ለሄዱት የሚታይ ጠባሳ ልጠውባችሁ ለሄዱት ስለነሱ ሰዎች እግዚአብሔርን ይበልጥ ተበቀልልኝ ከማለት በሰል ብለን በዚህ ዘመን ልብ ስጥልኝ፣ እንደግ፣ እንወቅ፣ እንብሰል፣ ጊዜ እንስጥ ለራሳችን። ነግሬያቸዋለሁ። በድለናል፣ ሰርቀናል፣ ቀጥፈናል፣ ዋሽተናል፣ አመንዝረናል፣ በዝሙት ጣሪያ ተረማምደናል።
እንደ እግዚአብሔር ምሕረት ስለሆነ የተቀመጥነው። እንደኛ በደል እንደ እግዚአብሔር ምሕረት፣ እንደኛ ኃጢአት እንደ እግዚአብሔር አይቶ አለመመልከት፣ እንደኛ ክፋት እንደርሱ ርኅራኄ፣ እንደኛ ኃጢአት እንደርሱ ምሕረት ስለሆነ እዚህ ጋር የተቀመጥነው። ይሁላ ብዙ ሰው አለ አይደለ? እኔም እሱም ጋር ያላችሁ ብዙ ሰዎች እግዚአብሔር ስለፈቀደ የተገናኘ ነው። ይህንን እስትንፋስ ገንዘብ እየከፈሉ በዲናርና በዶላር እየከፈሉ ይህችን እስትንፋስ የሚተነፍሷት ብዙ አሉ። ንብረት አጎደልክብኝ፣ ሰው ነሳኸኝ፣ እንደዚህ ያደረከኝ፣ ውበት አልጨመርክልኝ፣ እንዲያጎደልከኝ የሚልን ነገር ሰጣ ገባ ትከሻ እንለካከው። የሚታመን መሐሪ የሆነ አምላክ ነው። ሲቀጣም በዛው ልክ ስለሆነ ጊዜ እየሰጠ እየተማማን እንመነው በደንብ። ስንበድል፣ ስንቀጥፍ፣ ስንዋሽ፣ ስናመነዝር አይቶ እንዳላየ ያለፈን አምላክ ጠይቀነው ቢሰጠን ወይም ጠይቀነው ባይመልስልን አጎደለ የማለት ስልጣን አደራ በአንደበታችሁ እንዳይኖር። እሺ ታይሚንግ የሚባል ነገር ጊዜ እየሰጣችሁት እግዚአብሔር ብትችሉ በራችሁ ላይ ያለው ከፍታችሁ ብትመለከቱት አታጡት። የጸሎት ሰው ነው ከእግዚአብሔር ጋር የሚነጋገር ሰው እስከሆነ ድረስ ምድር ላይ ሃይማኖተኛ በነገራችን ላይ እንዳትሆኑ። እሺ ሃይማኖተኛ ሃይማኖቱን ነው የሚያውቀው። አምላኩን የሚያውቅ ትውልድ ለመሆን እየሮጣችሁ ወደ ፈጣሪው የሚቀርብ ሰው እየሆናችሁ እናንተ ወደ ፈጣሪ ስትቀርቡ አብሯችሁ ላለው ሰው ወደ ፈጣሪ የመቅረቢያ መንገድ ትሆናላችሁ። ግዴታ ወደ ፈጣሪ አቅርበኝ የሚል ሰው መሆን አይጠበቅባችሁ። ለምን? የሚታመን አምላክ ነው ብያችኋለሁ። በውስጥ የሚሰራ በማደሪያችሁ ውስጥ በቤታችሁ ውስጥ ደጃችሁን እያንኳኳ በተዘጋ ቤት ውስጥ ገብቶ የሚምር አምላክ ስለሆነ በር አትዝጉ፣ መንጦላይት አትክደኑበት፣ መስኮት አትቆልፉበት። እሺ እግዚአብሔር አለ፣ የሚታመን አምላክ ነው። ወጣት ብቻ ሳይሆን ሰው ለመሆን በቃ ሰው አድርግኝ ያላችሁ ሰው ተማጸኑት፣ ለምኑት፣ ተመላለሱ በእግዚአብሔር ቤት። በቃ ስትተኙ ምንጊዜም ጸሎት እንዳታቋርጡ። ልደትዬ ጸሎት እኮ ብሪጅ ነው አይደለ? ከእግዚአብሔር ከአምላክ የሚያቆራኝ የሚያገናኝ ትልቅ ብሪጅ ነው አይደለ? የሚሰማን አምላክ አልሰማኝም ማለት እግዚአብሔር እኔን አይወደኝም ወይም እግዚአብሔር እኔን ከልክሎኛል ገፍቶኛል ማለት አይደለም። ጠይቃችሁ ባይመልስለት አጎደለ ማለት ስልጣን የላችሁ። በልጅነት ወይም ደግሞ አሁን ባለማወቅ ባለመብሰል የጠየቃችሁ ጸሎት ነገ ማጥፊያችሁ ሊሆን ስለሚችል እግዚአብሔር እንኳንም አልመለሰው። ጠይቀነው ሳይመልስ ሲቀር እግዚአብሔር ከልክሏል፣ እኔን አይወደኝም፣ ለለት የሰጠሁን ይህን ያህል ነው እኔ ጋር ለአቤኔዘር አልሰጠህም በሚል ነገር ሰጣ ገባ ከአምላክ በመታረቅ ፈንታ እድል በመስጠት ከራሳችንም ከአምላካችን ጋር ያለንን ቁርኝት በማጣበቅና በማጥበብ ፈንታ ለገሌ ሰተን ለኔ ያጎደልክ የሚል አንደበትን በውስጣችሁ እንዳታስተናግዱ፣ ውስጣችሁ እንዳያድር። እኔ ላልገኝ እችላለሁ፣ ነገ ጠዋት ስነሳ ላልነቃ እችላለሁ። የእግዚአብሔር ቃል ግን በመሃላችን ካደረ እግዚአብሔር በእብድን ተመስሎ ስለሚመጣ በእያንዳንዳችን ጉባኤ 3 እና 2 ወይም 4 በዚያ ሰዓት በተሰበሰባችሁ በመሃላችሁ ይገኛሉ የሚል አምላክ ስለሆነ ውስጣችሁ እግዚአብሔር ስላለ ለመለወጥ ትጉለት። አምነናል። እንደበደልን፣ እንደቀጠፍን፣ እንደዋሸን፣ እንደሰረቅን፣ እንዳመነዘርን፣ እንደዘሞትን አምነናል። ከነ ኃጢአቴ እግዚአብሔር ቤት እከብራለሁ። በእግዚአብሔር ቤት መጎናጸፌን በመንጦላይት ተከድኜ ከእግዚአብሔር ቤት አርቅም ብላችሁ ራሳችሁን አሳምኑት። በተለይ ደግሞ ወጣቶች ለንስሐ ሞት ያብቃችሁ። የምንተማመንበት ጊዜ ላይ አይደለም ያለነው። ይሄ ስለ ነገ ወተን ሰላም መግባት የማንችልበት ዘመን ላይ ያለነው። በብዙ ተበጣጠናል፣ በብዙ ተባጥሰናል፣ በብዙ ተናክሰናል። ሰውን መስላለን ልብስ ለብሰን ነው እንጂ ብዙ የሚሸትና ትል የሆነ ገላን ያዝነው ሁላችንም። አይምሯችን ጥሩ አይደለም። ልቦና ስጠኝ ያላችሁ እግዚአብሔርን ለምኑት። ልብ ያለው ሰው እንድታረግኝ ያላችሁ እግዚአብሔርን ለምኑት። ይቅር ባይ አንደበትን ስጠኝ። እንዳንተ ይቅር ባይ ልብ እንኳን ባይኖረኝ ይቅር በሚል አንደበት ከእግርህ ስር እንድቀመጥ መዳን እንድችል አድርግኝ እግዚአብሔርን እያላችሁ ለምኑት። በቃ የሄደው ሄደ፣ ያለኝን እጄ ላይ ያረክልኝን ነገር ባርክልኝ፣ መቀደሻ ያድርግልኝ። ደግሞ ሁልጊዜ ስትለምኑ ለኔ የማይሆነኝን ነገር ለኔ በልክ ያልተሰፋልኝን ነገር እግዚአብሔርን ከህይወት ያወጣልኝ ብላችሁ ለምኑት። እሺ የመንግስተ ሰማያት ቁልፍ በእጃችሁ ነው ያለው። በቃ እሳትና ውሃን ምረጡ ነው የተባለው። ለና አዳምና ለሔዋን ያቺ ጸበለስ ባትነገራቸው ኖሮ ዞራው አያዩትም። ሞክሩት ነው የተባላችሁት። እሳቱ በእጃችሁ ውሃው በእጃችሁ ነው ያላችሁት። እየሞከራችሁት ስለሆነ የሚጣፍጠውን ነገር ዘመን ካለፈባችሁ ሴቱነሽ እድሜሽ ካለፈው በኋላ ወንዱነ ማሰብ በነበረብህ ሰዓት ሽበት ካበቀልክ በኋላ እኩዮቹ ትልቅ ደረጃ ሲደርሱ ወይኔ ብትል ወይኔ ነው ቃልህ። እንደ ሴት ልጅ በእድሜሽ ተጠቀሚ። ብትችይ የሚወድሽ ላይ ይጣልሽ፣ የሚንከባከብሽ ላይ። ያንን ሰው ለመምረጥ ትልቁ ነገር ማስቀደም ያለብሽ ገንዘብ አለው ነው ወይስ እግዚአብሔር አለው ነው? ህይወት አለው ወይ ነው? ከአምላኩ ጋር ቁርኝት አለው ወይ ነው? ያቀርበኛል፣ ወዳጅ ያረገኛል፣
እቀደስበታለሁ የሚለውን ለስጋው ደግሞ የሚያበቃኝን ብለሽ ነው ማመን ያለብሽ በጭንቅላትሽ። ሴት አይደለም ልባም ሴት እንድትሆኚ መጽሐፈ ምሳሌ እነዋት ብሎ የገለጣችን ያችን ሴት እንድትሆኚ ከእግዚአብሔር ጋር የሚያቆራኝሽን ነገር ብቻ ነው። አጥርሽ ደግሞ እሾህ ይኖረው። ጽጌረዳ ከማማሯ በላይ በእሾህ ማጌጧ በጣም ጠቅሟታል። የመጣው የሄደው ያለፈው ሁሉ አይቀነጥሳትም። ይደማል ልጁ። ልባም ለሆነ ሰው ብቻ የምትታደል ሴት ለመሆን ከአምላክሽ እቅፍ ውስጥ አትውጪ። አንተም ወንድሜ በስራ የሚያምን አንደበት፣ በስራ የሚያምን ጉልበት እጅግር እያለ በአቋራጭ ከተማ መወለድ ምንም አይጠቅምህ። መሀል አዲስ አበባ ላይ መሀል እትብቱ ስቴዲየም ላይ ብትወለድ ራስህን እንደ አራዳ ልጅ ወይም ይሄ በቅቻለሁ ብለህ እንዳታስብ። ተፋውጫቱ ትንባሆህን ጣለው። ግድ የለህ ተመላለስ በእግዚአብሔር ቤት ልብ ስጠኝ እያልክ ጊዜ ስጥ፣ ለራስህ የእድል ስጥ። ከአምላክ የሚያገናኝ ነገር እድል ስጥ። ስትመርጥ ሰውነቷ 8 ቁጥር 11 በወርቅ ቤት ውስጥ ቢያኖርሽ የሚመታሽ የማያከብርሽ ክብር የሌለው ወንድ የሚሆንብሽ ሆነ ምኑን ጠቀሜታ ታገኛለሽ? ምኑን አተረፍሽ? የትኛው ህይወትሽ ውስጥ ገባሽ? ከድጡ ወደ ማጡ ነው የሚባለው። እንደዛ አይነት ህይወት እንዳይሆንብሽ። ምስለ ስል ባመጣ አይደለም፣ በተሯራጥ አይደለም፣ ስቶሪ ባደረገ አይደለም። ቤተክርስቲያን እግዚአብሔርን ፈልጉት። ቤታችሁ ተደብቃችሁ የምትጸልዩትንም ጸሎት በግላጭ የደበቃችሁትን ተደበቀ እንትን የጸለያችሁትንም ጸሎት እግዚአብሔር በግላጭ የሚሰማ አምላክ፣ በገሃድ የሚሰማ የሚያወጣ አምላክ ስላለሽ ስላላችሁ እያወቀ እየበሰለ እየተደማመጠ ጊዜ ይቅር እየተባባለ እንበድላለን። ሰው ነገም ደግሞ ይህንን ቃል ላንኖረው ላንሆን እንችላለን። ጣት መጠቆማችንን ሳይሆን እኔ ማን ነኝ የሚለውን ነገር ያደብ ልብ ይስጠን እግዚአብሔር። ማስተዋል ያለ ከፍ ወዳለ ትልቅ የሆነ ቦታና ማዕረግ እግዚአብሔር ከፍ ያድርገን እንደኛ